ሰላም ጤና ይስጥልን ተመልካቾቻችን፣ ያክብሩ ሰላምታችን እናቀርባለን። ዜናዎችን ጀምጥቻለሁ። መሳይ መኮንን ነኝ። ትላንት በደቡብ ጎንደር አለምበር ከተማ በአብይ አህመድ ሰራዊት ላይ ከፍተኛ ጥቃት መሰንዘሩ ተገለጸ። በዚያ የሚገኝና በአከር ቀጥሎ ትልቁን የተባለው የወታደራዊ ማሰልጠኛ ካምፕ ላይ የጉና ክፍለ ጦር እርምጃ በመውሰድ ካምፑን በቁጥጥሩ ስር ማድረጉን የቀጠናው የፋኖ ኃይል ህዝብ ግንኙነት ለአንከር ሚዲያ ገልጸዋል። በአለምበር ትላንት በተደረገው ውጊያ በአገዛዙ ሰራዊት ላይ የደረሰው ኪሳራ ከፍተኛ እንደሆነም ተመልክቷል። በርካታ ወታደሮች ሙት፣ ቁስለኛና ምርኮኛ ሆነዋል። የተቀረው የሰራዊቱ ኃይል በየአቅጣጫው መበታተኑንም የህዝብ ግንኙነቱ ለአንከር ሚዲያ ገልጸዋል። በደቡብ ጎንደር ዞን ፎገራ ወረዳ አለምበር የተባለ ቦታ ላይ ለደብረ ታቦር በቅርብ ርቀት የሚገኝ ቦታ ላይ በጉና ክፍለ ጦር ስር የሚገኘው የበጌምድር ብርጌድ ሁለቱ ሻለቃዎች ማለትም በሻለቃ ጸዳሉ የሚመራው ቴዎድሮስ ሻለቃና በሻለቃ ተንሳይ የሚመራው ንስር ሻለቃ በቅንጅት ጠላት ላይ በወሰዱት ኦፕሬሽን ጠላት አይቀጡ ቅጣት ተቀጥቶ ሲቀጠቀጥ ውሏል። ከጠዋቱ 4 ሰዓት ተኩል ገደማ ላይ ጠላት ያለ የሌለ ኃይልን ተጠቅሞ ማለትም ዙ 23 ታንክ፣ ድሽቃ እንዲሁም በብዙ ቁጥር የሚቆጠር የቡድንና የነፍስ ወከፍ መሳሪያ በመያዝ እጅግ ብዙ ቁጥር ያለው ሰራዊት በማሰማራት ለመፈራገጥ ሞክሮ ነበር። ነገር ግን ንስሮቹ አብዛኛውን የጠላት ኃይል ሙትና ቁስለኛ ካደረጉ በኋላ የተረፈው ደግሞ እግሬን አውጪኝ ብሎ ለዓለም ሳጋ ጫካ ሲፈረጥጥ እንደገና ጠላት 3 ተሳቢዎች እና 4 የፒኤስአር መኪና ከደብረ ታቦር ካምፕ ተጨማሪ የተላከ ሲሆን ይህንን ወደ መጣበት ተመልሷል። እዛ የሚገኝም አንድ ካምፕ አለ፣ የወታደራዊ ካምፕ። ከዛ ጋርም ተያይዞ የሚሰማ ነገር አለ። ስለሱ መረጃው አላችሁ? እንግዲህ ዛሬ ጦርነቱ የነበረው አለምበር የተባለች ትንሽ የቀበሌ ከተማ ላይ ሲሆን እዛ ላይ ጠላት የሚጠቀምበት ትልቅ ካምፕ ነበር፣ ወታደራዊ ካምፕ ነበር። እሱ ሙሉ ለሙሉ ተቃጥሏል። ከዛ ባለፈ ደግሞ እጅግ ብዙ ቁጥር ያለው የጠላት ሬሳ አለምበር አካባቢ አሞራ ገደል የተባለ ቦታ ላይ ተንጠባጥቦ ነው ያለው። እጅግ ብዙ ቁጥር ነፍስ ወከፍ መሳሪያ ከነተተኳሹ ለመማረክ ተችሏል። እንዲሁም አንድ የቡድን መሳሪያ በወገን እጅ ለመማረክ ተችሏል። ውጊያው የነበረበት ቦታ ሜዳማ ከመሆኑ አንጻር ጠላትን የመጣው ሲደመሰስ፣ ቀሪው ደግሞ በአቅራቢያ ወዳለው ጫካ ነው ለመሄድ የሞከረው። ሆስፒታል ውስጥ ያሉ የስራ ባልደረቦቻችን እጅግ ብዙ ቁጥር ቁስለኛ ሆስፒታልን እንዳጨናነቀና አምቡላንሶች ሲመላለሱ ነው ያሉት። ከዛ ባለፈ እጃችን ላይ የጠላት ኃይል አለ። ነገር ግን ሁኔታዎቹ አሁን ላይ ቃላቸውን እንዲሰጡ ለማድረግ ሁኔታዎቹ አልተመቹም። በተለያዩ የአማራ ክልል አካባቢዎች የህልውና ትግሉ ተጠናክሮ እየተካሄደ መሆኑ ተገለጸ። ላሊበላ ዳግም በፋኖ ኃይል ከበባ ውስጥ ገብታለች። ዛሬ ውጊያ ሲካሄድ ውሏል። በወልዲያ ከተማ ሌሊቱን በማረሚያ ቤት ላይ በተካሄደ ልዩ ኦፕሬሽን ከ1000 በላይ በፋኖ ምክንያት የታሰሩ ወጣቶችን ማስለቀቅ መቻሉ ተገልጿል። ዛሬ ንጋት ላይ በደብረ ታቦር ከተማ የአውሮፕላን ማረፊያ አካባቢ በፋኖና በአብይ አህመድ ሰራዊት መሃል ውጊያ እንደተካሄደም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በአማራ ክልል በተለያዩ አካባቢዎች እየተደረጉ ስላሉት ውጊያዎች የዘውትር ተባባሪያችን ያጠናቀረውን ዘገባ ቀጥሎ እናቀርባለን። ዛሬ እንግዲህ ከአነጋግ ከ12 ሰዓት ተኩል ጀምሮ ደብረ ታቦር ከተማ በተለይ በአየር ማረፊያው አካባቢ ከባድ ጥቃት ሰንዝሯል ፋኖ። አሁን በሰዓት ከባድ ውጊያ እየተደረገ ነው። መከላከያ መከላከል እያደረገ ነው። አየር መንገዱ አካባቢ የፋኖ ኃይሎች ተቆጣጥረውታል። ደብረ ታቦር አየር መንገድ ተብሎ በሚጠራው አካባቢ ፋኖ ገብቶ ተቆጣጥሯል። በሌላ በሁለት አቅጣጫዎችም እንዲሁ ጥቃት ሰንዝሯል። ደብረ ታቦር ከተማ በዚህ ሰዓት በጣም ከፍተኛ ሽብር ላይ እና ድንጋጤ ላይ ነው ያለው። ሌላው በወልዲያ ከተማ ዛሬ 6 ሰዓት ተኩል ላይ በተደረገ ኦፕሬሽን ከዚህ በፊት በወልዲያ ስቴዲየም የነበሩ ሰዎች ወደ ማረሚያ ቤት ተወስደው የፋኖ ቤተሰቦች ፋኖ ናችሁ፣ ለፋኖ ትጥቅ እና ስንቅ ታቀብላላችሁ፣ መረጃ ትሰጣላችሁ የሚል ከ1200 በላይ ወጣቶች እዛ ማረሚያ ቤት ታስረው ነበረ። ነገር ግን የፋኖ ኃይሎች ድንገተኛ ጥቃት ሰንዝረው ከሌሊቱ 6 ሰዓት ተኩል ላይ ሁሉንም 1200 በላይ የሆኑ የፋኖ ወጣት ልጆችና ቤተሰቦቻቸውን አስፈትተው ከከተማ ወጥተዋል። ነገር ግን በወልዲያ ከተማ ዙሪያ ላይ ከበው አሁን በዚህ ሰዓት ውጊያ እየተደረገ ነው ያለው። ሌላው ላሊበላ ከተማ ከዚህ በፊት ያው ህብረተሰቡ ሰብስበው ነበረ፣ ሰላም እንዴት እናምጣ የሚል ፕሮግራም ሰብስበው የተለያዩ የመንግስት አካላት ህብረተሰቡ ሰብስበው ነበረ። አሁንም በከባድ መሳሪያ እየተኮሱ በጣም ስላስቸገሩ ፋኖ ዛሬ ጠዋት በከተማዋ አካባቢ ድንገተኛ ጥቃት ሰንዝሮ አሁን ከተማዋ ለሁለት ተከፍላለች። ግማሹ
ግማሹን ፋኖ ይዞታል፣ ግማሹን ደግሞ አሁን በመከላከያ ኃይል ያለው። በመከላከያ ኃይል የተያዘው ቦታ ጥቃት ተሰንዝሮበት ወደ አየር መንገዱ 2 ኦራል መኪኖች እየተንቀሳቀሱ ነበረ። እነዚህ መኪኖች በፋኖ ኃይሎች በተደረገ ምት 2 መኪኖች ተቃጥለዋል። በመኪና ውስጥ የነበሩ የአገዛዙ ጦር ኃይሎች ተቃጥለዋል ማለት ይቻላል። ትናንትና በአረብ ገበያ አልፎ መካነ ኢየሱስን ለመቆጣጠር ተንቀሳቅሶ የነበረው በ8 ካሶኒ መኪና ከ100 በላይ የሚይዝ በጣም ትልቅ ተሳቢ ካሚዮን ነው። በ8 መኪና ተንቀሳቅሶ የነበረው የአገዛዙ ኃይል ወይም የመከላከያ ሰራዊት አባላት ደራ ወረዳ ዋና ከተማ አንበሳሜ ከደረሰ በኋላ ከፍተው አሳልፈው አረብ ገበያን አካባቢ ላይ ሲደርስ በተለያየ አቅጣጫ የመጣ የፋኖ ኃይል ከፍተኛ ምት አሳርፎበት እስከዛሬ ድረስ በአካባቢው ያልተገኘ ድል 8ቱን መኪና ሙሉ በሙሉ ወቃለወሬ ነጋሪ ሳይተርፍ ነው የደመሰሱት። የአካባቢው ማህበረሰብ ወጥቶ አሁን አስክሬን መቅበር ላይ ናቸው። ድሉ ከተገኘ በኋላ ሙሲት የምትባል ከተማ አለች። በአጠገቡ በደራ ወረዳ 2ኛ ከተማ ነች። የደራ ወረዳ ዋና ከተማ አንበሳሜ አለች። መካነ ኢየሱስ የስቴ ከተማ አለች። እንዲሁም የስቴ ወረዳ 2ኛ ከተማ አረብ ገበያ አለች። በእነዚህ በአራቱ ከተሞች ላይ ፌሽታ ከህብረተሰቡ ጋር እያከበሩ ነው ፋኖች። 4ቱ ከተሞች አሁን በፋኖ ቁጥጥር ስር ናቸው። ከፍኖተ ሰላም ከተማ አጠገብ ሆዳሺ የምትባል የገጠር ከተማ ነበረች እና በፋኖ ቁጥጥር ስር ወድቃ ነበር ከጠዋቱ 3 ሰዓት አካባቢ ላይ። ይህን ተከትሎ በፍኖተ ሰላም ከተማ የሚገኘው የመከላከያ ኃይል የአድማ ብተና ኃይልና ሚኒሻ በጋራ በመሆን ያችን ከተማ ከፋኖ ለማስለቀቅ ተንቀሳቅሰው ነበር። ነገር ግን ለ1 ሰዓት ተኩል በተደረገው ውጊያ ተመተው ወደኋላ ወደ ፍኖተ ሰላም አፈግፍገው ተመልሰዋል። በዚህ አጋጣሚ በውጊያው በተካሄደበት ሰዓት ከፍተኛ ቁጥር ያለው የአድማ ብተና ኃይል ከሆዳሺ ከተማ ጠፍቶ ፋኖን ተቀላቅሎ ነበረ። ከ15 በላይ የአድማ ብተና ኃይሎች እና 5 የሚሊሻ አባላት ጠፍተዋል። ከዛም በላይ ሊሆን ይችላል። በእርግጥ ተደራጅተው ለ3 ነው የሄዱት፣ መከላከያ፣ አድማ ብተናና ሚኒሻ። ነገር ግን አድማ ብተናው 15 ሚኒሻ ከ5 በላይ ናቸው ነው የጠፉት። በዚህ በጣም ተበሳጭቷል። በጣም ከሄዱት ኃይሎችም የመከላከያም የአድማ ብተናም የሚኒሻ ኃይሎች ተገለዋል። በአጭር ጊዜ ውስጥ እናስለቅቃቸዋለን ከተማዋን ብለው ዝተው ነው የሄዱት። ፍኖተ ሰላም ከተማ ላይ ያለው የአድማ ብተና ኃይልና የሚኒሻ ኃይል በጣም በከፍተኛ ደረጃ ገንዘብ ተመድቦለት በዚህ 5 እና 6 ቀን ውስጥ ስጋ ቤት ገብተው ከስጋ ውጭ ሌላ ነገር አይበሉም። በሆቴል ገብተው ቢራ ይጠጣሉ። በከተማ ህዝብ ላይ ይዝታሉ። በከተማው ላይ ያሉት ወጣቶችን በጣም እያሳቀቁ ነው የሚገኙት። ነገር ግን የፋኖ ኃይል በቅርብ ርቀት ላይ አድፍጦ ጠብቆ በጣም በርካታ ወታደሮችን ገሎባቸዋል። በወለጋ አድርጎ ጉትን የሚባል ከተማ አለ። በዛ ከተማ አድርጎ ቡሬ ከተማን ለመቆጣጠር በርካታ ኃይል ተንቀሳቅሶ ነበር። ነገር ግን የቡሬና የአካባቢው ፋኖች ጃሞ በረሃ ላይ ወይንም ከቡሬ ከተማ 35 ኪሎ ሜትር ላይ ተንደርድረው ሂደው መክተው አስቀርተውታል። ውጊያው ለ3 ሰዓት ነው የተካሄደው። እስካሁን ድረስ ሰብሮ ማለፍ አልቻለም። ውጊያው እርግጥ ቆሟል። ኃይላቸው ተመናምኗል። የመከላከያ ኃይሎች ወደ ጎጃም ለመግባት ያደረገው ጥረት በወለጋ ጉትን በኩል አልተሳካለትም። ሌላው ከፍኖተ ሰላም ከተማ በቅርብ ርቀት የሚገኝ ገራይ የምትባል ከተማ አለች። በዚህ በገራይ ከተማ አድርጎ መንዝ ሐሙሲት የምትባል የገጠር መንደር አለች። ለብር ሸለቆ ወታደራዊ ማሰልጠኛ ቅርብ የሆነ ቦታ ነው። ወይም ለአባይ ወንዝ ተከትሎ ያለ በረሃ ነው ያለው። እዛ በረሃ ላይ የፋኖ ኃይል አለ በማለት ለመቆጣጠር ያንን አካባቢ ተንቀሳቅሶ ነበር። አሁንም ከፍኖተ ሰላም ከተማ በጣም በቅርብ ርቀት ላይ ያለ አካባቢ ነው። ይህ አካባቢ በጣም ጫካ ይበዛበታል። በጣም ደኖች አሉት። እዛ አካባቢ ውጊያ አድርጎ ተመቶ አሁንም ወደ ፍኖተ ሰላም ነው የተመለሰው። በእነዚህ በሁለቱ ምክንያት ተበሳጭቶ ከተማ ስለገባ አሁንም በዚህ ሰዓት ወጣቶችን እየገረፈ ነው፣ እያሰረ ነው፣ እየገደለ ነው፣ ዘረፋም እያካሄደ ነው። በአንዳንድ የግለሰብ ባለሀብቶች ቤት በመግባት ዘረፋ እየፈጸመ ነው ያለው በፍኖተ ሰላም ከተማ በዚህ ሰዓት ማለት ነው። በመጨረሻም የሽግግር መንግስት በሌለበት የሽግግር ፍትህ ሊኖር አይችልም ሲል በአዲስ አበባ የሚገኘው የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ አስታወቀ። ከሌሎች የተቃዋሚ ፓርቲዎች ጋር በጥምረት እየተንቀሳቀሰ የሚገኘው ኢህአፓ በተናጠል ባወጣው መግለጫ ወንጀለኞች ራሳቸውን ዳኛና ፈራጅ የሚያደርጉበት የሽግግር ፍትህ ፈጽሞ ተቀባይነት የሚኖረው አይደለም ሲል ተቃውሞውን ገልጿል። የሽግግር ፍትህ እንዲኖር በቅድሚያ የሽግግር መንግስት ያስፈልጋል የሚሉት የኢህአፓ ተቀዳሚ ምክትል ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት በየትኛውም የዓለም ክፍል የሽግግር ፍትህ
የሚረጋገጠው ወንጀለኛ በሆነ አገዛዝ ስር ሳይሆን በሽግግር መንግስት አማካኝነት ነው ሲሉ የፓርቲያቸውን አቋም ገልጸዋል። በተለይ የሽግግር ፍትህ ያለ ሽግግር መንግስት መረጋገጥ እንደማይችል እንደ ኢህአፓ በግልጽ አቋም ይዘናል። እንደሚታወቀው የሽግግር ፍትህ የሚባለው የወንጀል ፈጻሚውን አካል በይፋ የሚጠይቅበት እና ያ የወንጀል የፈጸመው የመንግስት ወይም መንግስት ውስጥ ያለ አካል ሚኒስትርም ሊሆን ይችላል፣ ጠቅላይ ሚኒስትሩም ሊሆን ይችላል፣ ሌላውም ሊሆን ይችላል። በአጠቃላይ ወደ ተጠያቂነት የሚመጡበት ነው። ከሌሎች ሀገራት ተሞክሮ አንጻር ያለ ሽግግር መንግስት ወይም ሌላ አዲስ መንግስት መጥቶ ተተክቶ የሽግግር ፍትህ ለማረጋገጥ ሞከረ እንጂ በኮሎምቢያ፣ በቱኒዚያ፣ በሌሎችም በሳውዝ አፍሪካም ቢሆን የአፓርታይድ ስርዓት ካከተመ በኋላ ነው የሽግግር ፍትህ የተረጋገጠው። በሌሎችም ዓለማት በተመሳሳይ የአምባገነን ስርዓት ሲያበቃ ነው የሽግግር ፍትህ ሊረጋገጥ የሚችለው። ነገር ግን ወንጀል ፈጻሚው ራሱ ወንጀል ሰሪው ራሱን እንዴት ሊጠይቅ ይችላል? ራሱ በፈጸመው ወንጀል ራሱን ለመዳኘት መሞከር ማለት ይሄ ራሱን ችሎ ቀልድ ነው። ስለዚህ ገዢው ብልጽግና ፓርቲ በፕሪቶሪያ ላይ ባረገው ስምምነት ከህወሓት ጋር የሽግግር ፍትህን አረጋግጣለሁ ብሎ ያው ሙከራ እያደረገ እንደሆነ ይታወቃል። ይሄ ደግሞ እንደው በህዝብ መቀለር ነው። እንደው ተቋማት እንኳን ኖሮ ቢሆን በኢትዮጵያ ውስጥ እነዛ ጠንካራ ተቋማት ስላሉ፣ ገለልተኛ ተቋማት ስላሉ ወንጀለኛውን በሚገባ ሊጠይቁት ይችላሉ ብለን ልንይዝ እንችላለን። ነገር ግን ተቋማት በሌሉበት፣ አብዛኛው ተቋማት በፈረሱበት፣ በአጠቃላይ በገዢው ብልጽግና ቁጥጥር ስር ባሉ ተቋማት እንዲሁም በራሱ ወንጀል ፈጻሚው ራሴን ልዳኝ ሲል ከዚህ በላይ ቀልድ ከዚህ በላይ ፌዝ የለም ነው የምንለው። ምናልባት ይሄ የሽግግር መንግስት የሚለው አሁን በስልጣን ላይ ላለው የአብይ አህመድ አገዛዝ ትልቅ ራስ ምታት ነው። በመቃብሬ ላይ ካልሆነ አይነት ይመስላል የሽግግር መንግስትን ለመቀበል። በእንደዚህ አይነት የተቸነከረ አገዛዝ የሽግግር መንግስት ካልመጣ የሽግግር ፍትህን ማረጋገጥ አይቻልም የሚለው አቋማችሁ ለማን ነው መልእክቱ? ምናልባት ለዓለም አቀፉ ማህበረሰብ ነው? ምክንያቱም መንግስት ራሱ ወንጀለኛ ራሱ ዳኛ ሆኖ የሚመጣበትን የሽግግር ፍትህ እያካሄደ ዓለምም ዝም ብሎታል። ይህንን እያወቁ ይህን የሽግግር ፍትህ እንድታረጋግጡ የሚል መልእክት ያሰማሉ። ግን እንዴት ወንጀለኛ ራሱ ዳኛ ይሆናል የሚለውን ጥያቄ የሚመልስ አካል አልተገኘም። ማንን ተስፋ አድርጋችሁ ይህንን አቋም ያዛችሁ? የዓለም አቀፉ ማህበረሰብ ቢሆን በኢትዮጵያ ላይ ያለውን ሁኔታ በሚገባ የተገነዘበው አይመስለኝም። አብዛኞቹ ያሳስበናል ከማለት ያለፈ ብዙም ደፈር ብለው ሲሄዱ አይታይም። ኢትዮጵያ እንዳሁኑ ከባድ ችግር ውስጥ የገባችበት ጊዜ የለም። ከባድ የሆነ የኑሮ ውድነት አለ፣ ረሃብ አለ፣ እልቂት አለ፣ ጦርነት አልቆመም። በተመሳሳይ ጦርነት ባልቆመበት ሁኔታ ሌሎች ወንጀሎች እየተፈጸሙ ባሉበት ሁኔታ እንዴት ብሎ ነው የሽግግር ፍትህ ሊያረጋግጥ የሚችለው? ቢያንስ ወደ ሽግግር ፍትህ እንኳን ለመሄድ ጦርነቶች በአስቸኳይ መቆም አለባቸው። ግጭቶች በአስቸኳይ መቆም አለባቸው። ከዛም በላይ እየተፈጸሙ ያሉ ህገወጥ ድርጊቶች፣ በህዝብ ላይ እየተደረጉ ያሉ ወረራዎች መቆም አለባቸው። እነዚህ ሁኔታዎች በቀጠሉበት በምንም መልኩ የሽግግር ፍትህ ሊረጋገጥ አይችልም። ኢቭን የሽግግር የሚል ለምን አስፈለገው? ቅጽል አለው። የሽግግር ፍትህ ይላል። ያ ማለት ከአንድ ገዳይ ጨቋኝ ስርዓት ተሸጋግረን ሌላ ፍትህ ወደ ተረጋገጠበት የህዝቦች መብት ወደሚረጋገጥበትና ወንጀለኛ ፈጻሚ አካላት ወደሚጠየቁበት መሸጋገር ማለት ነው። በሀገሪቱ ውስጥም ዳግም ጄኖሳይድ እንዳይፈጸም፣ ዳግም ከባድ የሆኑ በደሎች እንዳይፈጸሙ የሚያደርግ ቅጣት፣ አስተማሪ የሆነ ቅጣት መፈጸም ማለት ነው የሽግግር ፍትህ የሚለው። ስለዚህ ይህ ሁኔታ ባልተረጋገጠበት መልኩ የሽግግር ፍትህን ራሱ ወንጀል ፈጻሚ ያረጋግጣል ብሎ ማለት ተገቢም አይደለም። ሁሉም ህዝብ ሊያወግዘው ይገባል። ስለዚህ አሁን ምን ልታደርጉ ነው? እንግዲህ እዛ አዲስ አበባ ያላችሁ የፖለቲካ ድርጅቶች በጋራ ሆናችሁ አልፎ እንደዚሁ በጋራ ድምጻችሁን ታሰማላችሁ። ይሄ በጣም ወሳኝ ጥያቄ ነው። ያለ ሽግግር መንግስት የሽግግር ፍትህ አይረጋገጥም ብላችኋል። ምን ታደርጋላችሁ ከዚህ በኋላ? መንግስት